ገነት ውስጥ እንዴት ሴክስ ታረጋላችሁ ምናምን አረባከ ገነት ውስጥ አይደለም እንዴ አዳምና ሔዋን የተፈጠሩት ገነት ውስጥ አይደለም እንዴ ውለዱ ምድሪቷን ሙሉ ያላቸው እግዚአብሔር የዛን ሰዓት ተሳስቶ ነበር ገነት ውስጥ አይደለም እናንተ እንደምትሉ ሴክስ ያደረጉ የነበሩት አዳምና ሔዋን ተማሩ ወደ ቀጣይ ክርስቲያን ነቢያቶች ምን ያክል ሰካራም እንደነበሩ ራቁታቸውን እንደሚሄዱ ላሳያችሁ መጽሐፍ ቅዱስ ኦሪት ዘፍጥረት ተመልከቱም እንደሚል ኖሁም ገበሬ መሆን ጀመረ ወይንም ተከለ ከወይን ጠጅም ጠጣና ሰከረ በድንኳንም ውስጥ ራቁቱን ሆነ አያችኋ የናንተ ነቢያት እየሰከሩ ራቁታቸውን ብልታቸውን ያሳዩ ይሄዱ ነበር ያው ራቁቱን ሆነ ያለ የሚናገረው ይሄ ነው ጨመርላችሁ አሁን መጽሐፈ መክብብ እንደዚህ ይላል እግዚአብሔርም ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህንም በተላ ጠጣ ሂደህ ጠጅህን በደንብ አጋጠጣለው ይሄን የተናገረው ራሱ መጽሐፍ ቅዱስ ራሱ እግዚአብሔር ነው ሰርፕራይዝ አድርገሻለሁ አይተሽ የማታውቂውን ጉድ ነው ማሳይሽ ሴት ልጅ በወራባ ጊዜ እርኩስ ነች እንዳትነካ ተራቋት ይላል የለካችሁ ሁሉ እንዳለ ይረክሳል እኔ ከራስ አይደለም ነው ከራስ አንዳች አልናገርም እንዳነበብኩ እናገራለሁ ንግግራምና ክርስትና ይሄንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል መጽሐፍ ቅዱስ ምን ይላል ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርክሰት እስከ 7 ቀን ይቆያል በዚህ ጊዜ ማንንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል በወር አበባዋ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ ሰውነቱንም በውሃ ይታጠብ እስከ ማታ ድረስ ግን እርኩስ ይሆናል ይለናል ጥያቄ ለክርስቲያን ወገኖች እንደሚታወቀው ፈጣሪ አምላክ ሚዛናዊና ፍትሃዊ ነው ሰዎች ያልሰሩትን ነገር ሰራችሁ ብሎ እንደማይቀጣቸው ሁላችንም እናምነው እውነት ነው ነገር ግን ባይብል ውስጥ የተገለጸው አምላክ በተገላብጦች ሰዎችን ያልሰሩትን ነገር ሰራችሁ በማለት ሲቀጣቸው እንመለከታለን ለምሳሌ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ላይ እንዲህ በማለት ይናገራል እስከዛን ድረስ ባትሰሙኝ በእንቢተኝነት ብትሄዱም እኔ ደግሞ በቁጣ እሄድባቸዋለሁ ስለ ኃጢያቶቻችሁም 7 እጥፍ እቀጣቸዋለሁ ይላል ሰላም እንደዳችሁ ዳስ ምላሽ እንሰጣለን ተማሩ ወደ ቀጣይ ክርስቲያን ነቢያቶች ምን ያክል ሰካራም እንደነበሩ ራቁታቸውን እንደሚሄዱ ላሳያችሁ መጽሐፍ ቅዱስ ኦሪት ዘፍጥረት ተመልከቱም እንደሚል ኖሁም ገበሬ መሆን ጀመረ ወይንም ተከለ ከወይን ጠጅም ጠጣና ሰከረ በድንኳንም ውስጥ ራቁቱን ሆነ አያችኋ የናንተ ነቢያት እየሰከሩ ራቁታቸውን ብልታቸውን ያሳዩ ይሄዱ ነበር ያው ራቁቱን ሆነ ያለ የሚናገረው ይሄ ነው ጨመርላችሁ አሁን መጽሐፈ መክብብ እንደዚህ ይላል እግዚአብሔርም ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህንም በተላ ጠጣ ሂደህ ጠጅህን በደንብ አጋጠጣለው ይሄን የተናገረው ራሱ መጽሐፍ ቅዱስ ራሱ እግዚአብሔር ነው መልካም እንደሰማችሁት ዛሬም እንደተለመደው መጽሐፉ ላይ ማይልን ፈጣሪ ያሰክራቸዋል ያው ስከሩ አላቸው ብዙ ጠጅ ጠጡ አላቸው የሚል ንግግርን ሲያደርግ አይታችኋል እያንዳንዱን እናፈርስና እነሱም ላይ እናነሳለን ስለ ስካር መጽሐፍ ቅዱስ እንደዚህ ይላል ገላትያ ምዕራፍ 5 ቁጥር 21 ላይ መለያየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት ይህን የሚመስል ነው አስቀድሜ እንዳለው እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ስለዚህ ስካር የእግዚአብሔር መንግስት እንዳይወርሱ ከሚያደርግ አንዱ ነው ወዳጄ ስለዚህ መጽሐፍ ቅዱስ ስከሩ የሚል የለም ነገር ግን መጽሐፈ መክብብ ምዕራፍ 9 ቁጥር 7 ላይ እንዲህ የሚል ጥቅስ አንስቷል እግዚአብሔር ስራህን ተቀብሎታልና ሂድ እንጀራህን በደስታ ብላ የወይን ጠጅህንም በተድላ ጠጣ በተድላ የሚለውን በብዙ ጠጡ ይላል መጽሐፍ ቅዱስ ብሎ ወንድማችን አንብቦታል ሜቢ አማርኛ ማትችል ከሆነ በተድላ ማለት በደስታ ማለት ነው በደስታ ማለት ብዙ ጠጡ ማለት አይደለም ብዙ ጠጡ ማለት አይደለም ምክንያቱም ብዙ እንዳትጠጣ መጽሐፍ ቅዱስ እንደዚህ ይላል እንዳሰከር ይላል ብዙ ከጠጣ ስለምሰከር ለምንድን ነው ታዲያ ወይን ጠጡ የተባለው ወይን አንድ መድኃኒት ስለሆነ ነው መድኃኒት ከ2000 ዓመት በፊት እንደዚህ ሆስፒታሎች ሳይኖሩ ወይን ምን ነበረ መድኃኒት ነበረ ፖል ይሄንን እንደዚህ ብሎ ይነግረናል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ተጠጣ ስለምን እንጠጣ ትንሽ የወይን ጠጅ ወዳጄ
ወይን ጠቃሚ ነው። ለዛ ነው እንደዛ የተባለው። ሳይንሱ አሁን ላይ ምን ይላል? ይሄንን ከዛሬ 2000 ዓመት በፊት መጽሐፍ ቅዱስ የነገረንን ሳይንሱ አሁን ላይ መጥቶ ኮንፊርም አድርጎልናል። ይሄ እንደምታዩት እዚህ ጋር ያለው ዌብሳይት አን ኦፊሻል ዌብሳይት ኦፍ ዘ ዩናይትድ ስቴትስ ኦፍ ገቨርንመንት ይላል። የዩናይትድ ስቴትስ ኦፍ ገቨርንመንት ኦፊሻል ዌብሳይት ነው። በዛ ላይ ስለ ወይን ጥቅሞች እንዲቴል አብራርተውታል ዶክተሮቹ ማለት ነው። እንዲቴል አብራርተውታል። ምን ወይን ጠቃሚ ነው። ከምንም በላይ ግን ሁላችንንም እንዲያግባባን ደግሞ በደንብ ዓለማችን ላይ ታዋቂ የሆነውን ጆን ሆፕኪንሰን ዩኒቨርሲቲ ጤና ነኮችን ኢሚዲየት ሪሰርቾች ምናምን የሚወጡበትም ብዙ በዓለም ላይ ተቀባይነት ያለው ስለሆነ እዚህ ጋር ምን ይለናል? እንደዚህ ይላል። Researchers have also suggested that red wine in particular may protect the heart thanks to the antioxidant it contains. ቀዩ የወይን ጠጅ ወይንም ቀዩ ወይን especially particularly ምንድነው ይለናል? ቤስት ነው። ምክንያቱም ከፍተኛ የሆነ አንቲኦክሲዳንት ስለያዘ ለልብ ጤና ይጠቅማል። ማን ነው ያለው ይሄንን? ሳይንቲስቶች ናቸው ዛሬ ላይ ያሉት። ጥናቱን የሚያደርጉ ምን አሉ? ጠቃሚ ነው። አንቲኦክሲዳንት ለምንድነው የሚጠቅመው? በሰውነታችን ውስጥ የሚገኙ ፍሪ ራዲካሎችን ስለሚቀንስ ስለሚያስወግድ ልክ እንደ ዲቶክሲፊኬሽን ስለሚያገለግል እነኚህ ኦክሲዴቲቭ ስትረሶችን ስለሚያስወግድ እነሱ ተተከማቹ በሰውነታችን ውስጥ የፍሪ ራዲካል ክምችት ከፍተኛ ከሆነ ምን ያመጣል? ለሴሎች ዳሜጅ እንዲሆኑ ያደርጋል። ይሄንን ምን ያደርግልናል ታዲያ? አንቲኦክሲዳንት እነኛን ይከላከላል። እነኛ እንዳይፈጠሩ በሰውነታችን ውስጥ ይዋጋል። ክሮኒክ ዲዚዝ እንዳንጠቃ ያደርጋል። ላይክ ሃይ ብለድ ፕሬሸር እንዳንጠቃ የመከላከል ብቃት አለው። ላይክ ዲያቤቲስ ታይፕ 2 እንዲሁም ደግሞ ካንሰር እንደዚህ የቱመር እድገቶችን አስቀድሞ የመከላከል ብቃት አለው። አስቀድሞ የመከላከል ብቃት አለው አንቲኦክሲዳንት የያዙ ነገሮች ማለት ነው። ፕላስ ደግሞ ምንድነው እሱ? አንቲ ኢንፍላማቶሪ ነው። አንቲ ኢንፍላማቶሪ ስለሆነ ክሮኒክ የሆኑ ኢንፍላሜሽንን የመከላከል ብቃት አለው። ወይን ይሄን ሁሉ ጥቅሞች ስላሉት መጽሐፍ ቅዱስ ላይ እንዳሰክር ነገር ግን ወይን ጠጣ ይላል። መስከር ግን ምንድነው እሱ? ኃጢያት ነው። ሌላኛው ያነሳው ምንድነው እሱ? ልብስ ማውለቅ ነው። ዘፍጥረት ምዕራፍ 9 ቁጥር 20 ላይ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይንም ጠጁ ጠጣና ሰከረ፣ በድንኳን ውስጥም ራቁትን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው ይላል። ኖህ ልብሱን ያወለቀው በቤት ውስጥ ነው፣ በድንኳን ውስጥ ነው። ሰው በቤት ውስጥ ልብሱን አያወልቅም እንደ ወዳጄ ኢምራን? የሙስሊም አባት ቤት ውስጥ ልብሱን አውልቆ አያውቅም? አባት ልብሱን ካወለቀ ሮጠ ሄደ ለወንድሞችህ እንደ ኖህ ልጅ ባለጌ ከሆንክ ሮጠ አባቴ ልብሱን አወለቀ ራቁቱን ሆኖ አየሁት ብለህ ታወራለህ ማለት ነው። ኖህ ያወለቀው ልብሱን ቤት ውስጥ እንጂ ሜዳ ላይ አይደለም። ሜቢ እንደ ነብይህ እድሜ ልኩ ልብሱን ሳያወልቅ ስፐርሙንም ላው ላይ ይርጭ እንዴ? ሱናን አናሳይ 296 ላይ እንደዚህ ይላል። it was narrated that Aisha said Aisha ጻኗ በ54 ዓመቱ የ6 ዓመት ህፃን ልጅ ሆና ያገባት እንዲህ ትላለች። I used to scrub the janaba on another occasion, she said the semen from the garment of the messenger of Allah. ምን ትላለች? ከልብሱ ላይ ጀናባውን ስፐርሙን በእጄ ጠርግለታለሁ ትላለች። ነብይ ልብሱ ስለማይወልቅ ነው ልብሱ ላይ ስፐርሙን የሚያንጠባጥበው የሚረጨው። ራቁት መሆን ደግሞ እንዲህ የሚያስገርምህ ከሆነ እንደዚህ ይላል። ሳያል ቡካሪ 65:25 ላይ ናሬትድ ኢብን አባስ እንደተረከው I heard Allah's messenger while he was delivering a ceremony on Palbit saying, you will meet Allah barefooted, naked and uncircumcised. ያላህ መልእክተኛ ነብዩ ሙሐመድ ምን ብሏል? አላህን እንዴት ታገኙታላችሁ? ራቁት በባዶ እግር ራቁት ወሸላችሁ ሳይገረዝ ሆናችሁ ታገኙታላችሁ። ነብይህን ወሸላው ሳይገረዝ ራቁቱን በቁመቱ በማን ሆኖ? በአዳም ቁመት ሆኖ። የአዳም ቁመት ደግሞ ስንት ነው እሱ? ሳያል ቡካሪ 33:26 ላይ አቡ ሁረይራ እንደተረከው the prophet said Allah created Adam making him 60 cubit tall 60 ክንድ እርዝመት ይዞ ነብይህን ወሸላው ሳይገረዝ ታገኘዋለ። ዛፍ የሚያህል ሆኖ ማለት ነው። ወሸላው ሳይገረዝ ታገኘዋለ። እኔ አይደለም ያልኩት። uncircumcised ሳትሆኑ ትገናኛለህ ያለ ነብይህ ነው። ሌላን ጨምር ያላህ ልብስ ራሱ የሚወልቅበት ነው። ተፍሲር ኢብን ከሲር ሱራ 47
22 ላይ እንደዚህ ይላል After Allah completed creating the creation the womb stood up and pulled at the lower garment of the most merciful he said stop that ያላ መልእክተኛ ምን ይላል ኢብን ከሲር አላህ ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ብድግ አለች ይላል ከዛስ የስረኛውን ያላህን ጉርድ ወይንም ሽርጥ ጎተተችበት ይላል ከዛስ አላህ ምን ይላታል አላህ ለቀኝ እጅ ነው ያለው እንደምትመለከቱት ነው ምን ይላታል እቺ ማህፀን ረፊ አቁሚ ብሎ ይለምናታል ይቆጣታል ማለት ነው ምን ልታደርግበት ነበር ልብሱን ልታወልቅበት ማህፀን ግን ማህፀን ሴቶች ማህፀን ባለጌ ነች ያላህን ሽርጥ ልታወልቅበት ነበር ያላህን ምን ሽርጡን ልታወልቅበት ነበር እኔ አይደለሁም ያልኩት ሐዲሱ ነው ያለው ለምንድን ነው እሱ ያላህ ሽርጥ ለማውለቅ ያሰበችው ሙሐመድ ራሱ 3 ቀን እዚህ ጋር እንደምትመለከቱት ከወይንና ከዘቢብ መጠጥ እየሰራ እስከ 3 ቀን ድረስ ይጠጣ ነበር ከዛ በኋላስ ሳይ ሙስሊም 898 ላይ እንደዚህ ይላል a trend upon us as we were with the messenger of Allah removed his clothes till the rain fell on it we said messenger of Allah why do you do this ከአላህ መልእክተኛ ጋር አብረህ ሆነን ዝናብ ዘነበብን ከዛስ ያላህ መልእክተኛ ሙሐመድ ልብሶቹን አወላለቃቸው ራቁቱን ሆነ እዛ እስከ 3 ቀን ይጠጣና ጠጁን ዝናብ ሲዘም ልብሱን ያወላልቃል ምን ሆነህ ነው ያላህ መልእክተኛ አለው ራቁቱን ይሆናል ነብይ በዚህ ላይ ቀጣይ እንተና የካዳቸውን ቁርአን ክፍልና ሌሎች መረጃዎችን ፓርት 3 ላይ ጠብቁኝ ሰርፕራይዝ አድርገሻለሁ አይተሽ የማታውቂውን ጉድ ነው ማሳይሽ ሴት ልጅ በወር አበባ ጊዜ እርኩስ ነች እንዳትነካ ተራቋት ይላል የነካችው ሁሉ እንዳለ ይረክሳል እኔ ከራስ አይደለም ነው ከራስ አንዳች አልናገርም እንዳነበብኩ እናገራለሁ እስላምና ክርስትና ይሄንን በሴት የወር አበባ ላይ የመሆኑን ክስተት በምን መልኩ ይመለከታል መጽሐፍ ቅዱስ ምን ይላል ሴት ጊዜውን እየጠበቀ የሚመጣው የደም መፍሰስ ቢኖርባት የወር አበባዋ ርክሰት እስከ 7 ቀን ይቆያል በዚህ ጊዜ ማንንም ሰው ቢነካት እስከ ማታ ድረስ እርኩስ ይሆናል በወር አበባዋ ጊዜ የምትተኛበት ማንኛውም ነገር እርኩስ ይሆናል የተቀመጠችበትን ማንኛውም ነገር የነካ ሰው ልብሱን ይጠብ ሰውነቱንም በውሃ ይታጠብ እስከ ማታ ድረስ ግን እርኩስ ይሆናል ይለናል መጽሐፍ ቅዱስ ላይ እንዳየነው የተቀመጠችበት ቦታ እርኩስ ነው እሷም እርኩስ ናት መኝታዋን የነካ እርኩስ የሚለውን ውድቅ ያደረጉበት ረሱል ሰለላሁ ዐለይሂ ወሰለም ምናሉ የወር አበባው እጅሽ ላይ አይደለምና አንተ ፍልኝ ስለዚህ ይሄ እስላም ጋብቻ ከግብረ ስጋ ግንኙነት በስተቀር ኒካህ ሁለት ትርጉም አለው አንደኛ ጋብቻ ሲሆን ሁለተኛ ግብረ ስጋ ግንኙነት ነው እስነኡ ኩለ ሸይء ኢላ ኒካህ ሁሉንም ነገር አድርጉ ግብረ ስጋ ግንኙነት ሲቀር ይሄ እስላም ከግብረ መልካም እንደሰማችኋቸው ነው ምንድነው እሱ የክርስቲያን ሴት በወር አበባ ወቅት እርኩስ ትባላለች ይሄ ደግሞ በጣም ሴቶችን የሚንቅ ነው ቁርአን ደግሞ ሴቶችን በጣም አክብሯል በወር አበባ ወቅት ኢቭን በወር አበባ ወቅት ሙሐመድ ወይንም ነብያቸው ግንኙነት እንዳይደረግ ከልክለዋል ስለዚህ መጽሐፍ ቅዱስ ሴቶችን የሚንቃል ከፔሪድ ጋር በተያያዘ ብሏል ሁለቱም ኡስታዞች እንደዛ ነው ያሉት ምንድነው የጠቀሱት ዘሌዋውያን ምዕራፍ 15 ላይ የሚገኘው ነው ከቁጥር 16 ጀምሮ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል እስከ ማታ ድረስ እርኩስ ነው ይላል ይሄ ለወንዱ የተነገረ ነው ይሄንን ይተውትና ለሴቷ የተነገረውን ብቻ ነው የሚያነቡት ወንዱም እርኩስ ነው ይላል እኮ ከሱ የሚወጣው ካልታጠበ እርኩስ ነው ይላል ዘር የነካው ልብስ ሁሉ ቁርበትም ሁሉ በውሃ ይታጠባል እስከ ማታ ድረስ እርኩስ ነው ወንዱ በሴቲቱ ቢደርስባት ሁለቱ በውሃ ይታጠባሉ እስከ ማታ ድረስ እርኩሶች ናቸው እነሱ ነጥላውን ሴቷን ብቻ ሰደበ ይላሉ ሁለቱንም የሚናገረው ጥቅሱ ቁጥር 19 ላይ ሄድና ደግሞ ለሴቷ ብቻ ይመጣል አስቀድሞ ለወንዱ ብቻ እንደተነገረው ማለት ነው ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገም 7 ቀን ትቀመጣለች የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው ይሄንን ጥቅስ ብቻ ነው እነሱ የሚያዩት ቁጥር 16ን አያነቡትም 17ን አያነቡትም 18ን አያነቡም
ዘለው 19ን ብቻ ነው የሚያነቡት። ለሴቱ የተነገረውን ብቻ ማለት ነው። ለወንድ የተነገረውን እንደገና ደግሞ ለሁለቱም የተነገረውን አያነቡትም። ሁለቱንም ነው እርኩስ የሚላቸው ማለት ነው። እርኩስ ማለት ምን ማለት ነው? እንደው ቃሉ ይከብዳል አለ ስንሰማው። እርኩስ የሚለው ቃል የግዕዝ ቃል ነው። ግዕዝ ነው። ይሄው እንደምትመለከቱት እርኩስ የሚለው ቃል የግዕዝ ነው፣ አማርኛ ቃል አይደለም። ንጹህ ያልሆነ ቆሻሻ ማለት ነው እንጂ እርኩስ ማለት እናንተ እንደምታስቡት አይደለም። ቆሻሻ ማለት ነው። እንግሊዘኛው አንክሊን ይለዋል። ንጹህ ያልሆነ ማለት ነው። ያው እንግሊዘኛውን እዩት፣ አንክሊን ብሎ የሚያስቀምጠው። ሂብሩንም እዩት ትርጓሜውን፣ ንጹህ ያልሆነ ብሎ ነው የሚያስቀምጠው። ኦሮምኛውን ደግሞ ላንብብላችሁ። ነምኒ ቶኮ አፌታን ኢሳ ዮ ደንገለኤ ጉቱማ ደግነ ኢሳቲ ቢሻኒን ሃዲቀቱ ሐመ ገልገለቲ ሞ ጡራአ ሃተኡ ይላል። ጡራአ ብሎ ነው የሚያስቀምጠው። ኡፈኒ ፊ ወንቲ ጎጋ ኢራ ሆጀተሜ አፌታን ሱን ኢረቲ ደንገለኤ ሁንዲኑ ቢሻኒን ሃሚጨሙ ሐመ ገልገለቲ ሞ ጡራአ ሃተኡ። ጡራአ ብሎ ነው የሚያስቀምጠው። ቆሻሻ ንጹህ ያልሆነ ብሎ ነው የሚያስቀምጠው። ስለዚህ ከሴትም ሆነ ከወንድ የሚወጣው ፈሳሽ መታጠብ አለበት። ካልታጠበ ቆሻሻ ነው። ይሄ ምንም ያጣላ የለም። እርኩስ የሚለው ቃል ከከበደ ግዕዝ ስለሆነ ነው። ቆሻሻ ማለት ነው። ወደ አማርኛ ሲመጣ ንጹህ ያልሆነ ማለት ነው። ምንም እንትን የለው። አንክሊን ማለት ነው። ጡራአ ማለት ነው። ስለዚህ ምንም የሚከብድ ነገር አይደለም። ስለዚህ ለሴቱም ለወንዱም የተነገረ እንጂ ለሴቷ ብቻ ተነግሮ ለወንዱ ያልተነገረ አይደለም። ሴቶች እስልምና አክብሯቸዋል ብለሃል። ሱራ አኒሳ አያ 34 ላይ ሴቶችን መምታት ትችላላችሁ ይላል። በዱላ ነው ያስከበረልህ ነብይ። ሱራ አኒሳ አያ 34 ሚቲወን ከሰኒ ሩኩቱ ኒደንዴሱ ያ ኡሌደን ከበጀማኒ ዱበርቶኒ ሞአከሚት ከበጀማን። ሱራ አልበቀራ አያት 223 ላይ ሴቶቻችሁ እርሻ ናቸውና በፈለጋችሁበት ቦታ ድረሷቸው ይላል። ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሷቸው ይላል። እንደዚህ ነው ያከበራቸው። ሱራ አልበቀራ አያት ኢባለማፍ ዲግደም ሰደረት ተከናያ ኒቲወን ከሰኒ ኢሲኒፍ ኦይሩዳ ኦይሩ ከሰኒ ከለቲ ፌታኒን ኢቲ ዳጋጀራ ዱበርቲን ለፈቆናቲ አም ከለቲ ፌቴን ቆቱ ደንዴሳ ጀቹ አከለፋ ኦይሩ ቤክቱ ሚቲ ጆሌ ወሮጣ ባዲያ ታተን ኦይሩ ማለከተ እኒ ቤክቱ ከለቲ ፌታኒን ኢቲ ዳጋጀራ ኩን ከበጀዳ። ሌላው ደግሞ ኡስታዝ ምን ብሏል? ነብያችን በወር አበባ ወቅት ሴቶችን እንዳይገናኙ አዟል ብሎ አስተምሯል። ነብይህ ይሄንን ለምን ሳይተከብረው ታዳ? በ52 ዓመቱ የ6 ዓመት ህፃን ልጅ ያገባው ነብይህ አይሻን በፔሪዮዷ ወቅት ሲገናኛት እንደነበረ ላንብብላ። ቮሊዩም ሳያል ቡካሪ ላይ ነው የሚገኘው። ቮሊዩም 1 ቡክ 6 ሐዲስ ነምበር 298 ላይ እንደዚህ ይላል። I was taking a bath with a prophet. May God bless him and grant him peace. A ladder from one vessel, both of us side by side. He used to order me to cover myself. Then he would have intercourse with me while I was ministrating. He used to have intercourse with me while I have ministrating. የወር አበባ ያየው በነበረበት ሰዓት ላይ ግንኙነት ያደርገኝ ነበረ። ማ ነብይ አይሻ ሕፃኗን በሕፃንነት ያገባትን ማለት ነው። የወር አበባ ያየች በነበረበት ሰዓት ግንኙነት ያደርጋት ነበረ። ማ ነብይ ለራሱ ያልሆነ አስተማሪ፣ ራሱን ያላስተማረ ሌባ፣ ሌሎችን አትስረቁ ሚል፣ ራሱ ሽፍታ ሆኖ ሌሎችን አትዝረፉ ሚል ሌባ ሆኖ ፖሊስ እንደማለት ነው።
ቀማኛ ሆኖ አትቀሙ እንደማለት ማለት ነው። ሕፃኗን ሚስቱን በወር አበባ ወቅት ይገናኛት ነበረ። ነብይ ይሄ ነው ክብር? እንዲህ ነው ያከበራቸው? ይሄን ቪዲዮ ሼር አድርጉት። ጥያቄ ለክርስቲያን ወገኖች፣ እንደሚታወቀው ፈጣሪ አምላክ ሚዛናዊና ፍትሃዊ ነው። ሰዎች ያልሰሩትን ነገር ሰራችሁ ብሎ እንደማይቀጣቸው ሁላችንም የምናምነው እውነታ ነው። ነገር ግን ባይብል ውስጥ የተገለጸው አምላክ በተገላብጦች ሰዎችን ያልሰሩትን ነገር ሰራችሁ በማለት ሲቀጣቸው እንመለከታለን። ለምሳሌ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ላይ እንዲህ በማለት ይናገራል። እስከዛን ድረስ ባትሰሙኝ በእንቢተኝነት ብትሄዱም እኔ ደግሞ በቁጣ እሄድባችኋለሁ፣ ስለ ኃጢአቶቻችሁም 7 እጥፍ እቀጣችኋለሁ ይላል። እዚህ ጋር በደንብ አስተውላችሁ ከሆነ ስለ ኃጢአቶቻችሁ 7 እጥፍ እቀጣችኋለሁ ይላል። እንግዲህ ፈጣሪ አምላክ ሚዛናዊ ፍትሃዊ ነው ከተባለ ሰዎች እንደየስራቸው መጠን ነው መክፈል ያለበት እንጂ ያልሰሩትን ነገር በጥፍ የሚጠይቃቸው ከሆነ እንዴት ሚዛናዊ ፍትሃዊ ነው እንል እንችላለን? መልካም እንደሰማችሁት ፈጣሪ ፍትሃዊ ነው። ይሄ ሁላችንም እንስማማበት ነው። ስለዚህ የመጽሐፍ ቅዱሱ ፈጣሪ ግን ፍትሃዊ አይደለም ለማለት ዘሌዋውያን ምዕራፍ 26 ጠቅሶ ያነሳቸው ነጥቦች አሉ። በመሰረቱ ያነሳው ፖይንት ምንም ፈጣሪ ኢፍትሃዊ መሆኑን የሚያሳይ አይደለም። ክፍሉ ግን ምን መሰላችሁ? ከቁጥር 1 ጀምሮ ብታነቡት እስራኤላውያን ከግብጽ ከወጡ በኋላ እግዚአብሔር ከነሱ ጋር ቃል ኪዳን የሚገባው ነው። ስርዓቱን ቢጠብቁ ምን እንደሚያደርግላቸው፣ ስርዓቱን ከጣሱ ደግሞ ምን እንደሚደርስባቸው የሚናገር ነው። ቁጥር 1 ላይ ለምሳሌ እንደዚህ ይላል፣ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታደርጉ ብሎ ይነግራቸዋል። እኔ እግዚአብሔር ነኝና ለእናንተ ምን አታደርጉ? ጣዖት እንዳያመልኩ ይነግራቸዋል። ቁጥር 2 ላይ ሰንበቴን ጠብቁ፣ መቅደሴን ፍሩ፣ እኔ እግዚአብሔር ነኝና በስርዓቴ ብትሄዱ ትእዛዜን ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቷም እህልን ትሰጣችኋለች፣ የሜዳ ዛፎችን ፍሬያቸውን ይሰጧችኋል እያለ ይቀጥላል። ስርዓቱን ከጠበቁ እግዚአብሔር ደግሞ እነሱን እንደሚባርካቸው፣ እንደሚቀድሳቸው፣ ግርማ ሞገስ እንደሚሰጣቸው፣ ጥላቶቻቸው እንደሚፈሯቸው ግርማ ሞገስ ሰጥቷቸው እንደዛ ይናገራል። ብዙ ነገሮችን እንደሚያደርግላቸው ማለት ነው። ምን ካደረጉ? ስርዓቱን ከጠበቁ፣ ህጉን ካከበሩ፣ ጣዖት ካላመለኩ። ቁጥር 14 ላይ ይመጣና ግን እንደዚህ ይላል፣ ነገር ግን ይላል ባትሰሙኝ፣ እነዚህን ትእዛዛት ሁሉ ባትሰሙኝ፣ ትእዛዜን ባታደርጉ፣ ስርዓቴን ብትንቁ፣ ባትጠብቁት፣ እኔ ደግሞ እንዲሁ አደርግባችኋለሁ ይላል። ስርዓቱን ከናቁ ካላከበሩት እሱም ደግሞ በተመሳሳይ ምን ያደርግባችኋል? ፊቴን አከብድባችኋለሁ፣ በጠላቶቻችሁ ፊት ትወድቃላችሁ፣ የሚጠሏችሁ ይገዟችኋል፣ ማንም ያሳድዳችኋል፣ ትሸሻላችሁ ይላል። ስርዓቱን ቢጠብቁስ ግርማ ሞገስ ይሆናቸው ነበረ። ስርዓቱን ከናቁስ ያ ግርማቸው፣ ያ ሞገሳቸው፣ ያ ክብራቸውን ያጣሉ ማለት ነው። ቁጥር 18 ላይ እስከዚህም ድረስ ባትሰሙኝ ይላል፣ ባትሰሙኝ ስለ ኃጢአታችሁ በቅጣታችሁ ላይ 7 እጥፍ እጨምራለሁ ይላል። አልሰማም ብለው አሁንም እንዲህ ቢሉስ ቅጣቱ ምን ይሆናል? 7 እጥፍ ይጨመርባችኋል ማለት ነው። እያደገባቸው ይመጣል ማለት ነው። የኃይላችሁንም ትዕቢት እሰብራለሁ። በትዕቢታቸው የሚቀጥሉ ከሆነ ምን ያደርጋል እግዚአብሔር? የኃይላችሁን ትዕቢት እሰብራለሁ። ይሄ ምንም የሚያከራክር እኮ አይደለም። ሰማያችሁን እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ጉልበታችሁም በከንቱ ያልቃል፣ ምድራችሁም እህሏን አትሰጥም፣ የምድር ዛፎች ፍሬያቸውን አይሰጡም። ለምን? አልሰማም ስላሉ ዝናብም አልሰጣችሁም። አስቀድሞ ምን ብሎ ነበረ? ዝናብ እሰጣችኋለሁኝ፣ ቡቃያዎች ይወጡላችኋል፣ የምድር እንትኖች መልካም ሰብል ይሆኑላችኋል ብሏቸው ነበረ። አልሰማም ካሉስ ይሄንን ታጣላችሁ፣ ቅጣት እየጨመረባችሁ ይመጣል ነው የሚለው። እስከዚህም ድረስ ይላል ቁጥር 23 ላይ እስከዚህም ድረስ ባትቀጡ በእንቢተኝነት ብትሄዱ፣ አልቀጣም ቢሉ ይሄን ሁሉ እየተደረጉ በእንቢተኝነት ብትሄዱ እኔ ደግሞ በእንቢተኝነት ሄድባችኋለሁ፣ ስለ ኃጢአታችሁ 7 እጥፍ እመታችኋለሁ ይላል። ይሄ አሁን ምን የሚያከራክር ነገር አለ? 7 እጥፍ እንዴት ይባላል? አልሰማም አሉ እኮ እነኚህ ሰዎች። በትንሹ በቁጥር 1 2 3 እየተባለ ቢቀጡ አልሰማሉ። ስለዚህ 7 እጥፍ እየጨመረባቸው ይመጣል ማለት ነው። እያደገ ይመጣል ቅጣቱ ማለት ነው። የቃል ኪዳኔን በቀል ይበቀሏችሁ ዘንድ ሴፍ አመጣባችኋለሁ፣
ወደ ከተማችሁ ትሰበሰባላችሁ፣ ቸነፈር እሰድባችኋለሁ፣ በጠላትም እጅ አሳልፌ እሰጣችኋለሁ። አስቀድሞ ከጠላት አድናችኋለሁ ያላቸውን አልሰማም ካሉትስ፣ ስርዓትን አንጠብቅም፣ አንሰማህም፣ አናከብርህም፣ ጣዖት እናመልካለን ካሉስ ጠላት ያሳድዳችኋል፣ ፈሪ ትሆናላችሁ እያላቸው ነው። ይህንን ሁሉ አሁንም አንሰማም ቢሉስ ቁጥር 27 ላይ እስከዚህም ድረስ ባትሰሙኝ በእንቢተኝነት ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁ 7 እጥፍ እቀጣችኋለሁ። ይህ ምንድነው? አሁን ይፍታዊነትን እንዴት ነው ሊያሳይ የሚችለው? ወንድማችን አልሰማም ካልክ ቅጣትህ እየጨመረ ይሄዳል። የመጀመሪያ ቅጣት አለ። በመጀመሪያው ቅጣት ማሰማ ከሆነ ሁለተኛ ቅጣት ይመጣል። ሁለተኛው ማሰማ ከሆነ ሶስተኛ ቅጣት ይመጣል። ሶስተኛው ቅጣት ማሰማ ከሆነ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ቅጣት ይመጣብሃል። ይሄ እንዴት ነው ይፍታዊ የሚሆነው? የፈጣሪን ይፍታዊነት እንዴት ነው ሊያሳይልህ የሚችለው? ባይሆን አንድ ካንተ ልንገርህ። ሳሂህ ሙስሊም 27:48 ቢ ላይ እንደዚህ ይላል if you were not to commit sins Allah would have swept you out of existence and would replace you by another people who have committed sin and then asked forgiveness from Allah and he would have guaranteed them pardon ይላል። ምንም አይነት ኃጢአት ባትሰሩ እናንተን ከምድረ ገጽ አጠፋችሁና ኃጢአት ሰርተው ይቅርታ በሚጠይቁኝ ሰዎች እለውጣችሁ ተካችሁ ነበር ይላል አላህ። ኃጢአት ካልሰራ ምንም ወንጀል ካልሰራ ከምድረ ገጽ አጠፋለሁኝ ይላል ያንተ አምላክ። ኃጢአት ባለመስራት አላህ ምንድነው የሚስማማው ማለት ነው? ኃጢአት ነው። አላህ የባህሪው ቅድስና የለውም እርኩሰት ነው እንጂ ለአላህ የሚስማማው ምንድነው? እርኩሰት ወይንም ኃጢአት ነው። ምንም ኃጢአት ካልሰራችሁ ምንም ወንጀል ካልሰራችሁ እናንተን አጥፍቼ ኃጢአት በሚሰሩ ሰዎች ተካችኋለሁኝ። ይሄ ነው አየህ ቅድስና የሌለው አምላክ። አንድ ልጨምርልህ። አንድ ስንጨምርልህ ደግሞ እንደዚህ ይላል። ኃጢአትን እንዴት እንደሚያደርግ ያንተ አምላክን ላሳየህ። ሳሂህ ሙስሊም 27:67 ኤ 27:67 ቢ 27:67 ዲ ላይ ይገኛል። ሳሂህ ሙስሊም ላይ እንዲህ ይላል there would come people amongst the Muslim on the day of resurrection with as heavy sins as a mountain. በትንሣኤ ቀን ወይም በቂያማ ቀን ሙስሊሞች ኃጢአታቸው ልክ እንደ ተራራ ገዝፎ ይመጣሉ ይላል። and Allah would forgive them and he would place in their stead the Jew and the Christian. አላህ ምን ያደርጋል? ከዛ በነሱ ቦታ በሙስሊሞቹ ቦታ አይሁዶችንና ክርስቲያኖችን ተክቶ ሙስሊሞቹን ይቅርታ ያደርግላቸዋል ይላል። አየህ ባልሰራው መቅጣት ማለት ይሄ ነው። ያንተን ኃጢአት ለክርስቲያኖችና ለሙስሊሞች አሸክሞ ሙስሊሞችን ይቅርታ ይላቸዋል ይላል። እኔ ሙስሊም ለሰራው ኃጢአት ምን ቤት ነኝና ነው እኔ የምጠየቀው? ያንተ አምላክ ይሄንን አድርጎ ነው ገነት የሚከት። ሙስሊሞች ገነት ለመግባት ክርስቲያኖች የሙስሊሞችን ኃጢአት መሸከም አለባቸው። አይሁዶች የሙስሊሞችን ኃጢአት ተሸክመው ነው ሙስሊሞች ገነት የሚገቡት። ባልሰሩት መቅጣት ማለት ይሄ ነው። አስቀድሞ ምንም ኃጢአት ባይሰሩ ከምድረ ገጽ ያጠፋቸዋል። ሁለተኛ ደግሞ ሙስሊሞች ኃጢአታቸውን ለክርስቲያኖችና ለአይሁዶች አሸክመው ነው ገነት የሚገቡት። ሙስሊሞች ክርስቲያኖችና አይሁዶች ታዲያ ምን አጥፍተው ነው ያንተን ኃጢአት የሚሸከሙትና የሚጠየቁበት? አየህ ሚዛናዊ ከሆንክ ይህ አምላክ ትክክለኛ እንዳልሆነ ይገባሃል። ባልሰሩት የሚቀጣ ቅድስና የሌለው ሰዎች ኃጢአት አልሰራችሁም ብሎ ከምድረ ገጽ የሚያጠፋ አምላክ የምትከተለው ጤናማ እንዳልሆነ መርምር። እስቲ ለዚህ ቪዲዮ አጠር ያለች ምላሽ እንስጥ። ገነት ውስጥ እንዴት ሴክስ ታደርጋላችሁ ምናምን? ኧረ እባክህ ገነት ውስጥ አይደለም እንዴ አዳምና ሔዋን የተፈጠሩት? ገነት ውስጥ አይደለም እንዴ ውለዱ ምድሪቷን ሙሉ ያላቸው እግዚአብሔር? የዛን ሰዓት ተሳስቶ ነበር? ገነት ውስጥ አይደለም እናንተ እንደምትሉ ሴክስ እያደረጉ የነበሩት አዳምና ሔዋን? በጣም ነው። መልካም እንደሰማችሁት በእስልምና ከሞት በኋላ ስላለው የወሲብ ቅዠት ምኞት በሰራነው ቪዲዮ ላይ ስላሸማቀቀው ይሄኛ ጋር ብቻ አይደለም እናንተ ጋም ከሞት በኋላ በመንግስት ሰማያት ወሲብ ይኖራል ለሚለው አመክንዮ ያመጣው ምንድነው? እሱ
አዳምና ሔዋን በገነት ውስጥ ወሲብ ያደርጉ ነበረ። እቺን ሎጂክ ማን አቡ ሃይደር ከዚህ በፊት ሲጠቀም አሰምቼዋለሁኝ። እና መንግስተ ሰማያት ውስጥ እንደዛው ይቀጥላል። አዳምና ሔዋን ሲፈጠሩ በገነት ውስጥ ወሲብ ያደረጉ ነበረ። ምን ብሎ አነሳ? እንደውም ብዙ ተባዙ ምድርም ሙሏት ተብለው ነበረ። ወንድማችን ብዙ ተባዙ ምድርም ሙሏት ብሎ አዟቸው ወሲብ ያደርጉ ነበረ ሚለው ሎጂክ ራስኑ በጥፊ ይጥልሃል እኮ። ገነትም ሙሏት ነው የሚለው ወይንስ ምድርም ሙሏት ነው የሚለው? ብዙ ተባዙ ገነትም ሙሏት እኮ አይደለም፣ ምድርም ሙሏት ነው። ገነት ዘፍጥረት ምዕራፍ 3 ላይ ቁጥር 24 አካባቢ ከተዘጋች በኋላ ምዕራፍ 4 ላይ ስትመጡ ቁጥር 1 ላይ አዳም ሔዋንን አወቀ ጸነሰችም ይላል። ከገነት ከወጣ በኋላ ነው አዳም ሔዋንን ያወቃት። ኢቭን መጸነስ የመጣው ከገነት ከወጣ በኋላ ነው ወንድማችን። በአንተ ሎጂክ ሄደን ግን አንተ በገነት ውስጥ አዳምና ሔዋን ሲራቡ ሲዋለዱ ከነበረ በገነት ውስጥ የተወለዱ ልጆችን ትነግረናለህ ማለት ነው። በእስልምናው በገነት ውስጥ አዳምና ሔዋን የወለዷቸውን ልጆች ትነግረናለህ። ከዛ አንዱ በአንዱ ኃጢአት እንደማይቀጣ ታምናለህና እነኛ ሕፃን ልጆች ምን አጥፍተው ከገነት እንደተባረሩ ትነግረናለህ ማለት ነው። ተረግዘው እንኳን ከሆነ ኢቭን ተረግዘው እንኳን ከሆነ በገነት ውስጥ ምክንያቱም አንድ ቀን እንኳን ወሲብ በገነት ውስጥ ካደረጉ እርግዝና አለ። ስለዚህ ያ ሕፃን ልጅ ለምን ከገነት እንደተባረረ ትነግረናለህ። የኃጢአት ውጤትም እንደማትሸከሙ ትነግሩናላችሁ፣ ኃጢአትም እንደማይተላለፍ ትነግሩናላችሁ። ያ ሕፃን ልጅ በገነት ውስጥ አዳምና ሔዋን እየተራቡ ከነበረ ለምን ከገነት እነኛ ሕፃናት እንደተባረሩ ትነግረናለህ ማለት ነው። ይሄ ሎጂክ እኛ ጋር ስለማይሰራ እኛ ጋር ከገነት ከወጣ በኋላ ነው አዳም ሔዋንን አወቃት ጸነሰችም ቃየልን ወለደች የሚለውን የምታገኘው። ከዛ አቤልም የተወለዱት ከገነት ከወጡ በኋላ ነው አዳምና ሔዋን። ሌላኛው ደግሞ እንዲህ ብሎ ከሶናል። መንፈስ ስላለባችሁ ነው ባይዘው። ይሄ እኮ ፋክት የምናየው ነገር ነው። ማን ነው የወሲብ መንፈስ ያለበት የታወቀ ነው። እንዲህ ነው ብዬ አልናገርም። በየአንዳንዱ ዋው አሪፍ ነው። አሪፍ ጥያቄ ጠየቀን። ማን ነው የወሲብ ቅዠት ውስጥ ያለ? ማን ነው በወሲብ ንዳድ ውስጥ የሚቃጠለው? ወንድምህ ይመልስልሃ። ይሄው ካላችሁ እናንተ ስላላወቃችሁ እናንተ ስላልተገለጸላችሁ እናንተ እምነታችሁ እንደዚህ አይነት ሳይንሳዊ ወይም ደግሞ በእውቀት የታከሉ ነገሮች ስለሌሉበት እኛ ጋር ስላሉ ለምን ማለት የለባችሁ። እናንተ ጋር ባለመኖሩ ልትጸጸቱና ልትቆጩ አለማወቃችሁን ለትረግሙ ነው የሚገባው። የመጀመሪያ ነገር እኛ ጋር መኖሩን ምንድነው የሚያሳየው? ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ክፍት በሆነው በዚህ በአፍንጫ ላይ ገብቶ ሸይጣን ማለት ነው ጭንቅላት ላይ ያልተገቡ ነገሮችን እየፈጠረ ቅዠቶችን ያልተገቡ ህልሞችን እንደሚያሳይ ተናገሩ። ለምሳሌ አንቺ ከአባትሽ ጋር ወሲብ እያደረግሽ ልታይ ትችላለሽ። ያ የፈለገ ሰው ቢቃሽ እናቱን እንዴት ወሲብ ያደርጋል? እስልምና የዝሙት ቅዠት መንፈስ ያለበት ነው ምንላችሁ ለዚህ ነው። ወንድማችን ሲል እንደሰማችሁት ሰው ከአባቱ ጋር እንዴት ወሲብ ያደርጋል? ለምሳሌ አንቺ አባትሽን ወሲብ ስታደርጊው በልምሽ አለ። እስልምና የመጨረሻ ከዝሙት ማይላቀቅ ሃይማኖት ነው። ይሄ የመጨረሻ መዝቀጥ ነው፣ መቆሸሽ ነው። ነብይህ ለምሳሌ ለአንድ ዓመት ያህል ከ9 ሴቶች በአንድ ሌሊት እየተገናኘ እሷ አልበቃ ብሎት ብቻውን ወሲብ ያደርግ ነበር። ይሄው አዲሱ ጀናባውን በእጁ ይጠርግና ግድግዳ ይቀባ ነበር። ይሄው አዲሱ ስፐርሙን ሲታጠብ ምን ያደርግ ነበር? ቅድሚያ ጭንቅላቱን እንደዚህ በቀኝ ያጥባል፣ ከዛ እንደዚህ ያሻል፣ ከዛ እንደዚህ ያሻል በእጁ ጀናባውን ስፐርሙን እንትን ብሎ ማለት ነው። ከዛ ይታጠባል ይላል። ይሄው አዲሱ ሁሌም ልብሱ ላይ ይረጭ ነበረ። ይሄው አዲሱ ሴቶቹ እየመጡ ህልመ ሌሊት አስቸገረን ይሉት ነበር። ይሄው አዲሱ እስልምና የዝሙት ቅዠት ያለበት ነው። ወንድማችን ይሄን ጥያቄ እንኳንም ጠየከን። ሰው ከቤተሰቡ ጋር ከእናት ከአባቱ ጋር ወሲብ እያደረገ እንዴት ይቃዣል? አስባችሁታል? ሰው እናቱን ወይንም አባቱን እንዴት ወሲብ ያደርጋል? ቅዠት እንኳን ቢሆን ባይምሮ ያሰብከውን ነው ምቃዣው ወንድማችን። በዚህ በቀራዳችሁ ገብቶ ዝሙት እንደዚህ ያደርግና ምናምን ያሰራሃል። ከእናት ከአባት ጋር ወሲብ ታደርጋለህ? ይሄ ቆሻሻነት ነው። በተረፈ እኛ ላይ አታመጣም፣ እንደዚህ ነገር ቅንጣት አታመጣም። የወርቅ አልጋ ምናምን ብላል። ወርቅ ምን እንደሆነ ታውቃለህ? በእኛ ትርጓሜው አልጋ ትርጓሜው ምን እንደሆነ ታውቃለህ?
መጽሐፍ ቅዱስ እንዲህ በማያፈናፍን መልኩ ዝሙት ከትንሣኤ በኋላ አለ የሚል ሽታውም የለም። ሽታውም አታገኘውም በፍጹም ማለት ነው።